የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት ነን። እንግዲህ አጠቃላይ ወቅታዊ ሁኔታዎችን ለመግለጽ ፈልገን ነው። እንግዲህ አጠቃላይ በሀገሪቱ ላይ የተደረገው ምርጫ በአማራ ፋኖ ብሔራዊ ንቅናቄ አጠቃላይ የተደናቀፈና በአንድነት በተለያዩ ግንባሮች በአራቱም ክፍለ ሀገር መንግስት ነኝ ባዩ ተመርጬ እየገደልኩ እኖራለሁ፣ ዘላለም እናንተን ለመግደል ምረጡኝ ሲል የነበረውን አብይ አህመድ በየትኛውም ቦታ በምርጫ ጣቢያዎች ሁሉ በቂ ኃይል አለኝ አስመርጣለሁ፣ በሰላም ህብረተሰቤን ምርጫውን አስተናግዳለሁ ብሎ ያሰበው እንዳልተሳካለት ለመግለጽ ነው የምፈልገው። በዋናነት እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በአራቱም ክፍለ ሀገር ግንባር በመክፈትና ኮረጆዎችን ይዞ በመፈርጠጥና ምርጫው እንዳልተካሄደና አጠቃላይ ከምንሻ ፖሊስ የፖለቲካ አመራርና ከመከላከያ በየትኛው መውሎ ውጊያ እንደ ቅጠል እየረገፈ እየተመታ ብዙም እጅ የሰጠበትና ብዙ የተጎዳበት እንዳልተመረጠ የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ማመስገን እፈልጋለሁ። ከዚህ ባሻገር ለምርጫ በግድ በዲጂታል ማስታወቂያና በጤና መድን በተለያዩ በገበያ በድንጃ በማዳበሪያ ግብዓቶች ሁሉ በተገኘው በልቅሶ አጋጣሚ የተመዘገቡ ማህበረሰቦች ምርጫውን ፈቃደኛ ሆነው ያልመረጣችሁ በመሆኑ የአማራ ህዝብ ብሎም የኢትዮጵያ ህዝብ ይህን ገዳይ ምንም ልግደላችሁ ሁሌ ምረጡኝ እኔ ለመግደል ወደ ኋላ ያለው መንግስት አብይ አህመድን ላለመምረጥ ካርዱን አበላሽታችሁ ወጣችሁ ያልመረጣችሁ በመሆኑ የአማራ ፋኖ ብሔራዊ ንቅናቄን ወታደር ፋኖቻችን ድጋፍ በማድረጋችሁ ህዝቡን ማመስገን እፈልጋለሁ። ሌላው የአማራ ፋኖ ብሔራዊ ንቅናቄ ከዚህ የበለጠ አንድነቱን አጠናክሮ አንድነቱን ያበሰረበትና ትዕዛዝ በማውረድ በየትኛውም ግንባር ሁሉም ፋኖ ወጥቶ በግንባር ተገኝቶ የድል ባለቤት በመሆኑ ከዚህም የበለጠ ትግላችን በአጭር ጊዜ እንዲቋጭና ከዚህ የበለጠ ትግላችን ተጠናክሮ አንድነታችን ተበረታትቶ ለህዝባችን ሰላምና ዲሞክራሲን እንድናጎናጽፍ በዚሁ አጋጣሚ መልእክቴን አስተላልፋለሁ። መንግስት ሲጀምር በእኛ ላይ በአማራ ላይ ጦርነት አማራን ሱሪ ያስወልቃለሁ ብሎ የተሰለፈበት ሁኔታ ነው የነበረው። ሱሪ ማውለቅ ይቅርና የራሱን ሱሪ እያወለቀ ነው የሚገኘው። እንግዲህ አጠቃላይ አብይ ማለት ለኢትዮጵያ ገጥሟት የማያውቅ መሪ መሆኑን የኢትዮጵያ ህዝብ ሊገነዘብ ይገባዋል። ለአማራ ብቻ ጠላት ሳይሆን ለኢትዮጵያ ህዝብ ጠላት እንደሆነ የኢትዮጵያ ህዝብ ግንዛቤ ሊወስድ ይገባዋል። እየተገነዘበም ነው። ምክንያቱም አብይ ማለት የዳቢሎስ የብህር ልጅ ነው እንጂ የሰው ጥረት እንዳልሆነ የሚያሳይ ሁሌም ልግደላችሁ ምረጡኝ የሚል አካል መሆኑን እያስመሰከረ ነው። ከእንግዲህ በኋላ ሱሪ ከማስወለቅ ይልቅ የራሱን ሱሪ እያወለቀ የታየበት ሁኔታ ነው ያለው። እንግዲህ ለ3 ዓመት ያለፈ ጦርነታችንና ጠንካራነታችን አንድነታችን ያየ የኢትዮጵያ ህዝብ የአማራ ህዝብ የመከላከያ ሰራዊቶችን ቢሆን አቅማችንና ድላችን እያያችሁ ነው። ለአብይ አህመድ ለሚያሽቃብጥ ስልጣን የሚያራዝሙ የብልጽግና አመራሮች ያዋጣናል ብላችሁ ሀሳባችሁ የነበረው ሁሉ እንዳላዋጣችሁ የሚያሳይ አቅምና ጉልበት ከኛ ከአማራ ፋኖ ብሔራዊ ንቅናቄ እያያችሁም ስለሆነ ይልቁንም ያለ ትርፍ እየሞታችሁ ያለ ትርፍ እየታገላችሁ መሆኑን ተገንዘቡልን። ከኛ ከወንድሞቻችሁ ጋር ተቀላቅላችሁ ይህንን ለኢትዮጵያ ገጥሟት የማያውቅ አመራር አባረን ኢትዮጵያ ወደ ነበረችበት ማህበረሰባችን አገልግሎት እንድንሰጥ በዚህ አጋጣሚ የፖለቲካ አመራሮች መልእክቴን አስተላልፉ። መከላከያ ሰራዊቶች እንግዲህ ከናንተ ወደኛ ያለው ምርኮኛ እያያችሁት ነው ያለንን እንክብካቤ። መከላከያ ሰራዊቶች ወደ አማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች የምትማረኩት ሁሉ እንክብካቤያችን እያያችሁ ነው። ምንሻም ቢሆን ከነሙሉ ትጥቅህ መተተቀላቅለህ አገር ክናል። ይሄን ስርዓት አስወግድ። ቦታ እንሰጣችኋለን፣ 5,000 ብር 10,000 ብር እንከፍላችኋለን። ይህም በጊዜያዊነት የነሱ ስልጣን ማስጠበጫ መሆናችሁን ምንሻ በደንብ ተገንዘቡልን። ስትኖሩ ነው። ለማትኖሩበት ጊዜ ቦታ ምናምን ወዘተ እያሉ ከኛ ጋር እንዳያጋጯችሁ አሁንም ቢሆን ብሰሉ ወደኛ መጣችሁ ተቀላቀሉ። ፖሊስ፣ ፖለቲካ አመራሮች፣ መከላከያዎች አደራ ኢትዮጵያን እንደ ኢትዮጵያ የምናስቀጥላት ወደኛ ስትቀላቀሉ እንጂ እኛ ጋር እየተዋጋችሁ የኛን አቅም ያያችሁ መሆኑን ለ3 ዓመት የሚያስገነዝብ ትግል አለን። ሌላው የአማራ ፋኖ ብሔራዊ ንቅናቄ ከዚህ የበለጠ ጠንካራ ጎን እንድታመጡ በጠንካራ ጎናችሁ እንደቀጠላችሁ ሁሉ አመራሮቻችን ታች ወርዳችሁ ህዝባችንም እያመሰገናችሁ ትዕዛዝ ተሰጥቶ ህዝባችን ለ5 ቀን እንኳን የመኪና እንቅስቃሴ ገደብ ተሰጥቶተኝ አክብሮ የኛን መመሪያና ህግ አክብሮ የቆየ መሆኑን በምርጫውም እንዳልተሳተፈ ተገደው ውጣ ቢሉት አልወጣም ብሎ አጠቃላይ የኛን ደጋፊ የሆነ ህዝባችንም ነገም በተለያዩ ቦታዎች በኬላም ይሁን
በሚያልፉ በሚያገድቡበቱ ህብረተሰቦቻችን የአማራ ፋኖ ብሔራዊ እንቅስቃሴ ታጋይ ፋኖቻችን ሁሉ ለህዝባችን እንክብካቤ እንድታደርጉ በዚያውም መልእክቴን አስተላልፋለሁ። አመሰግናለሁ እድሉ ስለተሰጠኝ። የአማራ ፋኖ ብሔራዊ ንቅናቄ የአባት አርበኞች ምክር ቤት አባል ነኝ። ሻምበል መሰረት አለሙ እባላለሁ። በመጀመሪያም ሰላም በሌለበት አገር ላይ ምርጫ ብሎ መታሰቡ ራሱ ለዓለም ያስገረመና ለሰሚውም በጣም ግራ የሆነ ነገር ነው። በመሰረቱ ሰላም በሌለበት ሀገር ምርጫ ተብሎ ቅጥቃጤ ካልሆነ በስተቀር እውነተኛ መንግስት ይህን አስበውም ነበር። ነገር ግን እውነተኛ መንግስት ስላልሆነ ምርጫም የምርጫ ካርድም በመከላከያ ኃይል እየተገደደ ውሰድ እየተባለ እንደነበር የቅርብ ጊዜ ትውስታ ነው። ሆኖም ግን ይሄ ምርጫ በታሰበው ቀን ሊሳካ አልቻለም። ይሄ ኩሩ ህዝባችን ተገዶ የወሰደውን ካርድም ያልመለሰ መሆኑን በዚህ ላይም አፋብን በሰጠው መግለጫ ሰራዊታችን በተጠንቀቅ ቆሞ ትዕዛዙን በመቀበል በቀኑ ቀን በሁሉ ክፍለ ሀገር በአማራ ደረጃ ከፍተኛ የሆነ ንቅናቄ ከፍተኛ የሆነ ውጊያ በማካሄዱ ምርጫው ከጥቅም ውጭ እንዲሆን ተደርጓል። በዚህም ኩሩ የአማራ ህዝብ አኩርቶናል። ምንጊዜም የአማራ ህዝብ ኩሩ ነው። በዚህ ጉዳይ ወጥቶ ያልመረጠ መሆኑን አስመስክሯል። ለዚህ ደግሞ ህዝባችን ምስጋና ሊቸርለት ይገባዋል እላለሁ። ሰራዊታችንም ትዕዛዝ ተቀብሎ ከላይ ከታች እንዳንድ ወጥቶ ተልኮውን ተቀብሎ ይሄን የገዳዮችን ምርጫ ማክሸፉ ደግሞ ለሰራዊታችንም ክብር ይገባዋል። ይሄ ለኢትዮጵያ ህዝብ የማስተላልፈው መልእክት ይሄ ስርዓት ለኢትዮጵያ ህዝብ የማይጠቅም መሆኑን ተረድቶ ማንኛውም ኢትዮጵያዊ ስርዓቱን ለመጣል በምናደርገው ትግል አብሮ ፋኖን ደግፎ ተቀላቅሎ ይህን ስርዓት አስወግዶ በምትኩ ትክክለኛ ህዝባዊ ሰራዊት መመስረት ስላለበት ይህን ጥሪ ላስተላልፍ እፈልጋለሁ። በመሰረቱ ይህ ስርዓት ፋኖ እንደ አማራ ይነሳ እንጂ እንደ ኢትዮጵያ ነው ትግሉን የሚታገለው ያለ። ብሔር አይለይም፣ ሃይማኖት አይለይም። ሁሉንም እኩል በማየት ትግሉን እያጧጧፈ ስለሚገኝ ይህን ስርዓት በማስወገድ እውነተኛ የኢትዮጵያን ህዝብ እኩል የሚያይ የኢትዮጵያን እምነቶች እኩል የሚያይ ስርዓት መመስረት ስላለብን ይህን ጥሪ መቀበል መቻል እንዳለባችሁ በዚህ ጥሬን አስተላልፋለሁ። ሌላው በሲቪል ባለስልጣንም ይሁን የጸጥታ አካላት ባለስልጣንም ይሁን እስከ ታችኛው አካል ያለ ሁሉ ይህ ስርዓት የራሱን እድሜ ለማራዘም ካልሆነ በስተቀር ለማንኛውም ህዝብ የማይጠቅም መሆኑን አውቃችሁ የሰራዊት አባል እስከ ተራ ሚሊሻ ድረስ ያለ ፋኖን ደግፈህ ስርዓቱን ጠልተህ የጋራ ትግል እንድናደርግ ጥሪ ማስተላለፍ እፈልጋለሁ። የመከላከያ ሰራዊትም ይሁን አድማ ብተና፣ ፖሊስ፣ ሚሊሻ የምትባል ሁሉ በፋኖ የተማረኩ ወይም ደግሞ በፈቃደኝነት መተው እጃቸውን የሰጡ ሰዎች ምን ያህል እንክብካቤ እየተደረገላቸው እንደሆነ በራሳቸው አንደበት መልእክት እያስተላለፉ ይገኛሉ። የብልጽግናው ስርዓት እያለያየ አማራ ካልሆነ ኦሮሞ ብትገኝ በጋኛህ ነው የሚያርድህ በማጅራትህ ነው የሚያርድህና ወዮልህ እያለ የሚለው ሁሉ የራሱን እድሜ ለማራዘምና ለመከፋፈል ካልሆነ በስተቀር ፋኖ ሁሉንም ኢትዮጵያዊ እኩል የሚያይ መሆኑን በተጨባጭ በተግባር አሳይቷል። እጃቸውን የሚሰጡም እየመሰከሩ የሚታገሉ እየታገሉ ነው። መታገል ያልፈለጉም ተገደው መታገል ስለሌለባቸው በየቤተሰባቸው ሂደው የፋኖን ተግባርና ዓላማ እያስረዱ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ጨርሻለሁ። አመሰግናለሁ። አመሰግናለሁ። አማራ ፋኖ ብሔራዊ ንቅናቄ አርበኛ እሸቴ ባየ እባላለሁ። የበላይ ጠባቂ አንዱ አባል ነኝ። አንደኛ ህዝቡ ከአማራ ብሔራዊ ንቅናቄ የተሰጠውን ትዕዛዝ አክብሮ የተሰጠውን ቀን በሙሉ እንኳን ባጃጅና መኪና በእግሩ የሚሄድ አህያ እንኳ ባላገር ሳይጭን በመሰንበቱ ሳይንቀሳቀስ በመሰንበቱ ሚዲያውን ወይም ትዕዛዛችን በማክበሩ ትልቅ ክብር አለኝ። ምርጫው ያለቀ በፊት ነው። ምርጫ የሚባልም የለውም። ኮረጆ የሞላ ወር አልፎታል። ለናሙና ጧት ሊሰለፍ የነበረውን የእኛ ሰራዊት በሌሊቱ ተሰልፎ ብትንትን በማድረጉ በሰራዊታችን ላይም ትልቅ ክብር አለኝ። ከዛ ውጭ መከላከያ የሚባል ሰላም አስከባሪ የሚባል አድማ ብተና የሚባል ህሊናውን የሸጠ በፍርፋሪ ዳቦ የሚኖር ከአሁን በኋላ እጁን ከሚሰጥ በታሪክ የሚወቀስ ሰራዊት አገር ከሚያጠፋ ብልጽግና ጋር ባትሰለፉ ጥሩ ነው የሚል መልእክቴን ማስተላለፍ ፈልጋለሁ። በመቀጠል ይህ ገዳይ ዘረኛ በጎጥ በምንጭ እየከፋፈለ የእሱን ወንበር ለማስረዘም የሚጥር አረመናዊ መንግስት አማራ በመሆናችን እየሞትነ መስጊድ እየተቃጠለ ቤተክርስቲያን እየተቃጠለ አሩሱ ላይ ሶመሩ የሚፈጸሙ ያለ ግፍና በደል ለጆሮ
የሚከብድ ነው። ማንኛቸውም እያየው ጋር ነው። ግማሻችን ወተን የምንታገል፣ ግማሻችን ቤታችን ቁጭ ብለን ነገር እየሰራን ብልጽግና ጋር ተጠግተን የታሪክ ተወቃሽ ከምንሆን እና አማራ ጥያቄያችንም አንድ ነው፣ ወሰናችንም አንድ ነው። ስለ ህልውና አብረን ወተን ብንታገል ነገ የታሪክ ተወቃሽ አትሆኑም ብዬ አስባለሁ። የሲቪል አስተዳደሮችም ባለስልጣኖችም ይሁን የሚሊተሪ ባለስልጣኖች አስተዳደሮችም ይሁን ሰላም አስከባሪ የሚሆን ለማትረባ ብር ብለህ እስከ ልጆች የታሪክ ተወቃሽ ከምትሆን የታሪክ ባለቤት እንድትሆን አሁን ህይወት ሳለ ቆም ብለህ ብታስብ ጥሩ ነው። የወጣንበት እኛ የግለሰብ ትግል አይደለም የምንታገለው፣ የሀገር ጉዳይ ነው። የሀገር ጉዳይ እስከሆነ ድረስ ሁላችሁም ከጎናችን ብትሆኑ ኑሮ እናንተ ጋር የምንፈጀው ጊዜ እናንተ ልንገል፣ እናንተ ልናባር፣ ልናስለቅቅ እናንተ ወደኛ እየመጣችሁ የምንፈጀው ጊዜ ባይኖር ኑሮ 4 ኪሎ ለመግባት ቅርብ ጊዜ ነበር የሚጨርስብን። ግን በሚያውቁት ባንዳ አማራ ሳይሆን አማራ የመሰሉ ህልናቸውን የሸጡ ወንድሞቻችን ከፊት እያመጡ እየመራችሁ በምታውቁት ወንዝና ተራራ እየመራችሁ እየመጣችሁ እኛን እያሳደዳችሁ ላትሰነብቱ ድል ላታገኙ የታሪክ ተወቃሽም ልትሆኑ እየሞታችሁ ነው ያላችሁና ምናለ እግዚአብሔር ጥሩ ግንዛቤ ሰጥቷችሁ ጥሩ ልቦና ሰጥቷችሁ ወደ አይምሯችሁ ተመልሳችሁ ብታስቡ ጥሩ ነው ብዬ አስባለሁ። ምክንያቱም ቀን ያልፋን፣ ሁሉም ነገ ሌላ ቀን ነው። አማራ እንደ አማራ ቀርቶ የኢትዮጵያን አማራን ማቸነፋችን ስለማይቀር ነገ የታሪክ ተወቃሽ ነው የምትሆኑት። ባትሰነብቱም ለልጆቻችሁ የተራከሰ ታሪክ ጥላችሁ ከምትሄዱ አሁንም ወደ የአማራ ፋኖ ብሔራዊ ንቅናቄ ተቀላቅላችሁ አንድ ጠላት ኑሮን ብንዋጋ ኑሮ አይደለም 3 ዓመት 3 ወር አንቆይም ነበረ። እኛና እናንተም መርተው እያጋደሉ በማትረባ ብር እያታለሉ በምንጭና በጎጥ በዘር እየከፋፈሉ ባልና ሚስት ብቻ ነው እንግዲህ ማከፋፈል የቀራቸው። አንዴ በሃይማኖት አንዴ በጎጥ አንዴ በዘር እየከፋፈሉ እናንተም መከታ አድርገው በፊት እያሳለፉ ሲያስገድሏችሁ ኖራሉና ሞትም ይቅርባችሁ፣ መጥፎ ታሪክ የሚቅርባችሁ። ከአሁን በኋላ ወደ ህለናችሁ ተመልሳችሁ ብታስቡ ጥሩ ነው ማለት ፈልጋለሁ። ሌላው እንደ ሃይማኖት መሪዎችን ነው ምናልባት እንደው ከተፈቀደልኝ የሃይማኖት መሪዎቻችን እባካችሁ ሙስሊሞችን በዚህ ልክ ክርስቲያኖችን ለሁሉም ነው እየተቃጠለና እየተሰደደ ያለው ህዝብ ለማን ነው የምትመሩት? ለማን ነው? እንደው ዝም ብሎ ቆብ ሰቅሎ ጠምጥሞ መስቀል ይዞ መቀመጡ ትርጉም አለው ወይ? ሲሆን እንደናሆነ ጴጥሮስ አለዛ ደግሞ እንደው ሃይማኖታችሁን ጠብቁ እያላችሁ ዙራችሁ ብታስተምሩን ምን ችግር አለ? የእናንተ ስራ የእናንተ ኃላፊነት ይመስለኛል። ስለዚህ ህዝብ እየተቃጠለ ቤተክርስቲያን እየተቃጠለ ጽላት ወጥቶ እየተሰደዱ ያየነ በአባቶቻችን በሚቶቻችን በውጭ አለመኔ ነው ወሬ ስንሰማ ነበር። አሁን በአካል አየ ነው። ይህን በአካል ያየነውን የጠመጠማችሁ ወይም ስልጣን የተሰጣችሁ የሃይማኖት መሪዎች ሙስሊሞችም ይሁን ካህናቶች ብታስቡበትና ህዝቡን ወደ ስራ አስገብታችሁ አገራችን ብትከበር ጥሩ ነው ለማለት እፈልጋለሁ። ቤተክርስቲያን ተቃጥሎ የቀሩ ጽላቶችን ይዘው እየተሰደዱ ነው። ክርስቲያኖች ጽላት ተሸክመው እየተሰደዱ ነው። በዛ ላይ ደግሞ መስጊድ እየተቃጠለ ነው። መስጊድና ቤተክርስቲያን ክርስቲያንና አማራን ለመከፋፈል የሚያደርገው ያለ ጥረት በውሸት ባረመነት የተመሰረተ ስርዓት ሁላችንም ተባብረን እንድንታገለው ስል መልእክቴን አስተላልፋለሁ። አመሰግናለሁ። ከአማራ ፋኖ ብሔራዊ ንቅናቄ የበላይ ጠባቂ አርበኛ እሸቴ ነኝ። አመሰግናለሁ። አመሰግናለሁኝ። አሁን የመግለጽ የምፈልገው ለ2000 ግንቦት 24 ቀን ብልጽግና አቅዶት ለነበረው ምርጫ የከሸፈ መሆኑን ለመግለጽ ነው። ድልም ተገኝቶበታል። በፋኖ የበላይነት ድል ተገኝቶበታል። የአማራን ህዝብ በመድፍ በድሮን በተለያየ ከባድ መሳሪያዎች በመደብደብ በማስጨነቅ በማሰር በማንገላታት ምርጫ አካሄዳለሁ ብሎ ያቀደው እቅድ የከሸፈ መሆኑን ህዝቡም ፈቃደኛ ባለመሆን በተለያየ ምክንያት ከቦታው ባለመገኘት የተለያየ ትግል በመታገል ትክክለኛ ፍትሃዊ የሆነ ምርጫ ያልመረጠ መሆኑን አንዳንድ ወዳደሮች ቢኖሩም ፍትሃዊ ያልሆነ ምርጫ ያልመረጠ መሆኑን ለመግለጽ ነው። ያልተሳካለት መሆኑን ለምሳሌ የአማራ ፋኖ ባስተላለፈው መልእክት በአራቱም ክፍላት ሀገር ቀጠናዎች በተሰጠው ግዳጅ 130 በላይ ቀጠናዎች ውጊያ የተዋጋ መሆኑንና በብልጽግና ላይ ከፍተኛ ጉዳት ያደረሰበት በአብይ በሚመራው ደመነፍስ ሰራዊት እያንበረከከ እየገደለ እየማረከ ብዙ ድል ያገኘበት በመሆኑ ቀጠናው ስፋቱ የሚደንቅና የሚያስገርም ነገር ነው። 230 በላይ የውጊያ ቀጠናዎች ተካሂደዋል። በዚህ ውጊያ ቀጠና በርካታ ምርኮኞች ተማርከዋል፣ በተግባር አሳይተዋል። ጀግኖች የአማራ ፋኖ ግዳጁን በአግባቡ ስለተወጣ ከልብ ያመሰገን። ግዳጁን በቀጣይ በዚህ መንገድ እንዲቀጥል ጥሪያችን እናቀርባለን። ህዝቡም ላደረገው ድጋፍ ከፍተኛ የሆነ አክብሮትና አድናቆት እንሰጣለን። እየደረሰብን ያለው ግፍና መረራ ልክ እንዳልደረሰ ተደርጎ የሃይማኖት መሪዎችን በማቃጠል ቤተክርስቲያን በማቃጠል በየቦታው የተለያየ መንገድ ሰው በማፈን የሚያሰማራው የብልጽግና ኃይልም በህዝብ ተጋልጦ ገመናው እየወጣ
እየወጣ ተግባሩ እየተጋለጠ ሄዷል። ይህን ግፍና መከራ ሁላችን በጋራ ታግለን ማንበርከክና ማስወገድ እንዳለብን ለቀጣይ ተልዕኮ ያለኝ መልዕክት ለማስተላለፍ ፈልጌ ነው። አጠቃላይ ለአማራ ህዝብ፣ ለኢትዮጵያ ህዝብ ነው ማስተላለፈው መልዕክት። ይህ ስርዓት እንግዲህ በተግባር ምላስ ውጭ ሌላ ነገር የሌለው፣ ሰው ሲገደል ደንታ የሌለው፣ ሰው ሲሞት ደንታ የሌለው፣ ሃይማኖት ሲሻር ደንታ የሌለው፣ በከባድ መሳሪያ ሚኒድ ሰዎች የሚገድል የሚያስር ፍትህ የሌለው ስራ ስለሆነ ለነጻነት የሚታገሉትን ጋዜጠኞችን የተሻለ ሀሳብ ያቀሩትን ሞራሎችን የሚያስር ስርዓት በኃይላችሁ እያያችሁ እየሰማችሁ ለሆዳችሁ አታለሉ። እንደ ኢትዮጵያ ህዝብ መልዕክት ማስተላለፍ ይህን ችግር እያየነ ለዚህ ችግር ቁመን ማየት አሻግርን ተመልካች መሆን የለብንም ነው። የአማራ ካቢኔዎች መጀመሪያ ቅድሚያ መሰላችሁ ሆዳችሁ ከበሮ አሳክላችሁ የምትሆኑ ህዝባችሁን አሳልፋችሁ እያሳረዳችሁ በዱር እያስደበደባችሁ በመርፌ እያስደበደባችሁ እንድታሰሩ የምታሳድዱ የተለያየ በሰበሰቡ የምታስሩ የምትቀጡ የምትገርፉ ሰዎች ይቅርባችሁ። ይህ ትግል ዳር መድረሱ አይቀርም ብሎ ለታሪክ ተወቃሽና በህግ መጠያቂ ስለምትሆኑ በዚህ ስርዓት ላይ ማቀንቀናችሁ ትታችሁ ለእውነት ብትሰሩ ጥሩ። ለእውነት ለኢትዮጵያ ህዝብ ለአማራ ህዝብ ያለው ስርዓት ይዛችሁ ብትታገሉ ጥሩ ነው። ይህን ካላረጋችሁ ግን ከህግ ተጠያቂ በመሆናችሁ እንደማዘሉ መልእክታችን ለማስተላለፍ ነው። ሌላ ይህ መከላከያ ምትባሉ፣ ልዩ ኃይል ምትባሉ፣ ሚሊሻ ምትባል መከላከያ የምናውቀው እኛ አገልግለናል። በመከላከያ ዳር ደንበር ስንጠብቅ፣ ደካሞችን ስናግዝ፣ አዝመራችን ስንከውን፣ የታመሙትን ስናሳክም ነው የምናውቅ እንጂ በየቤታቸው እየገባችሁ ቤታችን በመጎርጎር በመግደል በማንገራገር የፋኖ ቤት የንቶኔ ቤት ነው የንቶኔ ቤት እያላችሁ ስትሰቅሉ ስትገድሉ ነው የምትታዩ። አስከሬን እንኳን እንዳይቀበር አድርጋችኋል። መከላከያ እንዳይቀበር ሰዎች እንዳያለቅሱ አድርጋችሁ ከልክላችኋል። የከለከላችሁ ቦታ መግለጽ እችላለሁ። ይሄ በጣም ከመከላከያ ይጠበቅም አይደለም። የአብይንን ተግባር ፈጻሚዎች እሱን ትታችሁ የእውነተኛ መከላከያ ብንሰራ ነው የሚሻለው፣ ቢቀርባችሁ ነው የሚሻለው። ወንድሞቻችሁ ጋር የምትጋደሉት ይህ ስራ ለማሰረት ብቻ ነው። ህዝብ እያገለገላችሁም አይደለም። ይህ ተግባራችሁን ትወገዱና የእውነት ከሆነ ለዚህ ስርዓት የምታገሉ ታጋይ ፋኖች ጋር ጎን ሆናችሁ ይህን ስርዓት አብራችሁ ብታስወግዱ የተሻለ ነው የሚል እምነት አለኝ። ምንሻዎችም ተመሳሳይ ሰርታችሁ ብሉ። እውነቴን ነው፣ ሰርታችሁ ብሉ። እኛ አንነካችሁም፣ አልነካናችሁም። እኛ ምረት እየሰጠነ ተመልሳችሁ ትሄዳላችሁ። ለማስተባበሩ ይቅርባችሁ፣ ተመለሱ፣ ቀልባችሁ መልሱ። ህዝባችሁ እየተጎዳ ነው፣ እያለቀሰ እየተገረፈ ቤተክርስቲያኑ እየተቃጠለበት እያያችሁ እንዳልተገደለ እንዳልተቃጠለ ግፍ እንዳልደረሰበት እያስመሰላችሁ ብትዋሹ ሰዎችም ተወሸታችሁ ብትቆጠቁ ጥሩ ነው እና መልእክታችን ይሄ ነው የምናደርገው። ቀጣይም እኛ ከምክራችን ወደ ኋላ ማንልም፣ ብትመከሩ ግን ጥሩ ነው። አልዛ ግን ተጠያቂ ናችሁ። መቸነፋችሁም አይቀርም፣ እየተቸነፋችሁ ነው። ዳር ዳንበሩ መከላከያ ያለበት ሁኔታ ታውቃላችሁ። አለ መከላከያ አንቀሳቀሳችሁ ስራ መስራት እንደማትችሉ ወረዳ ብትባሉ ከወረዳ ተሸጉጣችሁ ያለ ሌላ ምሰሩት ነገር የላችሁ። ህዝቡ እያራቆታችሁ እናንተ እየበላችሁ ነው ያላችሁና ከወዳምነት ብትወጡ ከአሳማነት ብትወጡ ጥሩ ነው። ለሌላችሁ ብትሰሩ ጥሩ ነው። ወደ ቀልባችሁ ተመለሱ ለማለት ፈልጌ ነው። ሌላ የሃይማኖት መሪዎች ነው መልዕክት ይሰጠው። የሃይማኖት መሪዎች ምንሰማው ያለ ነገር ጥሩ አይደለም። እውነት ለመናገር አሁን አርሲ ትናንትና ብቻ ነው የተገደለችው፣ ትናንትና ብቻ ነው የተቃጠለው። በሌሎች ቦታ ብዙ ገዳማት አልተቃጠልም። ከገዳማት ላይ ጥቁር በሬ አልታረደም በየቦታው። ይህ ሁላ ሲሆን ስታስተባብሉ የቆያችሁት። እንዲያውም ምርጫውንን በሰላማዊ መንገድ እንዲጠናቀቅ ጸሎት አርጉ ተብላችሁ ጸሎት እያደረጋችሁ እንደሆነ ሰምቻለሁ። በእውነት ለመናገር የሃይማኖት መሪዎች ስንሰማ በትልቅ አባቶችም በሰይፍ እንደተሰየፉ ለሃይማኖታቸው መስዋዕት እንደከፈሉ እናውቃለን። ምንም የማይደራደር ለእውነት ተናግረው። እናንተ ግን እንዲያውም አጋዥ ነው ሆናችሁ ያገኘናችሁ። አብዛኛዎች አጋዥ እውነት ለመና አጋዥ ለዚህ ስርዓት አጋዥ ሆናችሁ ባትቀጥሉ ጥሩ ነው። ለሃይማኖታችን አሰው ውስጥ እንደው መስዋዕት ክፈሉ። እንደዚህ ማንም እያረዳችሁ በየወጡ የመጣ አጭበርባሪ በሃይማኖት የሌለው ያርዳችሁ የእውነት ተናግራችሁ መስዋዕት ብትከፍሉ ይችግራል እንዴ? ትላልቅ አባቶቻችን እኮ መስዋዕት ከፍለዋል። አሁን ቀደም ከፍለዋል እኮ እየከፈሉ ነው ሃይማኖታችን ያስከበሩ። ሃይማኖት ትቀጥላለች እንጂ አትበጠስም እና ታሪክ ብትሰሩ ጥሩ ነው። አሁን አብራችሁ ልታገሉ ይገባችኋል፣ ታሳክሉ ይገባችኋል ለማለት ፈልጌ ነው። አመሰግናለሁ። ልብ አይታመንም እንኳን ባልንጀራህ የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤቶች የሰጡትን ሀሳብ እያመሰገንኩ አጠቃላይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በዚህ ልክ ለ3 ዓመት የፈጀብን ጦርነት ቢሆንም በክላሽ ወጥቶ መንግስትን መናድ አይቻልም ብሎ የዘበተብንን ትግላችን ከዲሽቃ ከሞርተር በላይ እዛ በላይ እየደረሳችሁ የአማራ ፋኖ ብሔራዊ ንቅናቄ ልጆቻችን በርቶ በመካናይዝድ የታገዘ የሰለጠነ ስፔሻል ኮማንዶ አሰልጠናችሁ ይሄን ገሽ ፓርቲውን እያሽመደመዳችሁ የተገኛችሁት በየትኛውም ግንባር ያላችሁ የፋኖ መሪዎች ሁሉ አጠቃላይ አማራ ፋኖ ብሔራዊ ንቅናቄ አመራሮችም እስከታይ እዞችም በጠቅላላ ከዚህ የበለጠ እንድትበረቱ የተሰቃየ ህዝባችን ተሎ ነፃ ወጥቶ ሰላሙን እንድናውጅ
በርቱ፣ አንድነታችሁን ያበርታልን። ልጆቻችን ለብዙ ጊዜ ታግለን አባት አርበኛ ምክር ቤት አድርጋችሁ እንድናዛችሁ እንድንመክራችሁ በላይ አስቀምጣችሁናልና እኛ የትግል እሚታ ሆነናል። እናንተ ደግሞ የአማራ ፋኖ ብሔራዊ ንቅናቄ የትግል አባቱ ናችኋል። ስለዚህ በየትኛውም ግንባር ያላችሁ ከታይ ከሻለቃ ከብርጌድ ከክፍለ ጦር ከዝ ከኮር እስከ ላይ እስከ አስተዳደር ያላችሁ የተጋደላችሁ የተዋደቃችሁ የሞቱት ወንድሞቻችን ደማቸው አጥንታቸው ፍሬ አፍርቷል። አጠቃላይ በየትኛውም ቦታ እያስፈረጠጣችሁ ድል አስመዝግባችኋል። ኮርተናል አባቶቻችሁ አርበኞቹ። ስለዚህ አሁንም ቢሆን ይህንን ስርዓት አስወግደን በዚህ ክረምት ወራት ለህዝባችን ሰላምን እንድናውጅ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አንድነት ይሄ ነው። አንድነት የድል ባለቤት ነን። አንድነት አስፈላጊ ነው። አንድነት በሽታ እንዳይሆንብን፣ አንድነት ፍቅር ለትግላችን ትልቅ ኃላፊነት የሚሆኑ ነው። አጠቃላይ ከታች ያላችሁ ወጣ ገባ የምትሉ ሰዎችም ቢሆን ከትናንት ከችግራችን እየተማርነ አንድነትን ይዘን እንድንጓዝ መልእክቴን አስተላልፋለሁ። ድል ለአማራ ፋኖ ብሔራዊ ንቅናቄ፣ ድል ለአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት። አመሰግናለሁ።